በዚህ ሰዓት ብር በጣም አስፈላጊ ነገር እና አብዛኞቻችሁ እንዴት ማግኘት እንዳለባችሁ አታውቁ። እኔ ደግሞ ለእናንተ ቢሆን መፍትሄ ይዤ መጥቻለሁ። በዚህ ሰዓት ብር ለመስራት የዩኒቨርሲቲ ዲግሪ ያስፈልጋችሁ። አሁን ላይ ሀብታም ሆኖ የምትመለከቷቸው ሰዎች፣ ሀብታም ሆኖ ሶሻል ሚዲያ ላይ ፍሌክስ የሚያደርጉ ሰዎች ዩኒቨርሲቲ ገብተው ተምረው ዲግሪ ይዘው ያመጡት ብር አለ። የሆነ ስኪል አላቸው። ያንን ስኪል ማስተር ስላደረጉ ያንን ብር መስራት እየቻሉ ያሉት። በዚህ ቪዲዮ በምን አይነት ስኪሎች ከዜሮ በመነሳት የራሳችሁን ብር ሜክ ማድረግ እንደምትችሉ አሳያችኋለሁ። አይኖ እኔ ትልቅ የሚባል ብር ሰርቼ አይደለም ይሄን ቪዲዮ ምሰራላችሁ፣ ግን ለኪስ የሚሆን ብር ኢቨን አሁን የምቀርጽበትን ይህንን የስልክ ካሜራ የገዛሁት ራሴ ሜክ ባደረግኩት ብር ነው። በፊት ደግሞ ልክ ዩቲዩብ ስጀምር የምታውቁኝ ነገር ከሆነ ዩቲዩብ የምሰራባት ስቱዲዮ የሆነች ቀይ ቀለም ያረጀች ምናምን ነበረች። ብዙ ሰው ኮሜንት ላይ የሚሳደብ ኔጌቲቭ ነገር የሚጽፍ ሰው ነበር እና እነዚህ ትንንሽ ነገሮችን መቀየር የቻልኩት አሁን ከምነግራችሁ ስኪሎች ውስጥ አንዱን ማስተር ስላደረግኩኝ ነው። በዛ ላይ ደግሞ ሁላችንም የ1% ኮሚኒቲ ነን አይደለ? እዛ ኮሚኒቲ ላይ ደግሞ ማይንድ ሴት፣ ሰውነት፣ ፋይናንስ የሰው ልጅ ወይም ደግሞ የ1% ወንድ ፒላሮች ናቸው። ከዚህ በፊት ስለ ማይንድ ሴት፣ ስለ ሰውነት ስናወራ ቆይተናል። ዛሬ ግን እስቲ ስለ ብር ለምን አናወራም ብዬ አስቤ የሚልን ቪዲዮ ምሰራላችሁ። ራሳችሁን ደግሞ በዚህ ዓመት መቀየር ብር መስራት የምትፈልጉ ሰዎች እስከ ቪዲዮ መጨረሻ ድረስ ተከታተሉ። አሁን የምናየው ድንገት የሆኑ ሰዓት የምታውቃቸው ሰዎች የሆነ ሰዓት ላይ በጣም ሀብታም ሆነው ብር ኖሯቸው የሚገርም ለውጥ እያመጡ ያሉ ሰዎች አሉ። እነዚህ ሰዎች ልብ ካላችሁ ተምረው አይደለም ወይ ትምህርት ያቋረጡ ናቸው፣ ወይም ደግሞ ጭራሽ ትምህርት ቤት ያልገቡ ሰዎች ናቸው፣ ያልተማሩ ሰዎች ናቸው። ከዛ ምንድን ነው የሀብት ሚስጥር ብላችሁ ስታጣሩ የሆነ ዲጂታል ስኪል ላይ እየሰሩ እንደሆነ ታውቃላችሁ። እና እኛ ሀብት ልንገነባበት የምንችለው የራሳችንን ፋይናንሻል ፍሪደም ልናወጅ የምንችለው ዲጂታሊ የሆነ ስኪል አድቫንስድ ሆነን መስራት ስንችል። ለዛ የሚሆን ደግሞ ሪሰርች ሰርቼ 4 በዚህ ሰዓት ብር ልንሰራባቸው የምንችላቸውን ስኪሎች ለይቻሉ። በዚህ ቪዲዮ የምናየው እነሱ ነው። ከአራቶቹ ስኪሎች ውስጥ መጨረሻ ላይ የምነግራችሁ ስኪል እኔ ራሴን ቅድም ቀይሬበታለሁ፣ ለኪስ የሚሆን ብር አግኝቼበታለሁ ያልኳችሁን ስኪል ነው። ስለዚህ ሁላችሁም እስከ ቪዲዮ መጨረሻ ድረስ መቆየታችሁ እንዳረሱ። ቪዲዮን ሲጀምሩ ላይክ፣ ሰብስክራይብ፣ ይህን ቪዲዮ ማየት አለበት ብላችሁ ለምታስቡ ሰዎች ሼር አድርጋችሁ መጀመራችሁ እንዳረሱ። የመጀመሪያው እነዚህ ብር ይሰራሉ የሚባሉ ሰዎች እየሰሩት ያለው ስኪል ቪዲዮ ኤዲቲንግ እና ግራፊክስ ዲዛይን ነው። ይህንን በተደጋጋሚ ሰምታችሁት ሊሆን ይችላል። ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን ሲባል ሰማላችሁ፣ ግን ምን ያህል ፖቴንሻል እንዳለው አታውቁ። እኔም ይህንን ፖቴንሻል ያወቅኩት ባለፈው ነው። ሰሞኑ ቲክቶክ ሾርት ኤዲት የሚያደርግልኝ ሰው እየፈለግኩኝ ነበር እና ሀየር ለማድረግ ፈልጌ አንድ ኤዲተር አገኘሁኝና በቀን አንድ ሾርት ቪዲዮ ነው ይሰራልኝ እና ምን ያህል ትሰራለህ ስለው በጣም ቀንሻለሁ ብሎ አንድ ቪዲዮ በ250 ብር ነው ሊሰራልኝ የተስማማ። 250 ብር ማለት አንድ ቪዲዮ፣ አንድ ሾርት ቪዲዮ 250 ብር ማለት በወር ስንት ቪዲዮ እንደሚመጣ አስቡ። ያንን ስኪል እናንተ ቢውልድ ካደረጋችሁ፣ ስኪል ካላችሁ በዚህ ብር ስሩ፣ በዚህ ብር አትስሩ የሚላችሁ ሰዎች የለም። መጀመሪያ ስኪሉን ነው ቢውልድ ማድረግ ያለባችሁ። ስኪሉን ቢውልድ ካደረጋችሁ በኋላ ክሊያንቶችን ማግኘት በዚህ ሰዓት በጣም ቀላል ነው። ለምን ብትሉ አብዛኛው ሰው ቲክቶክ ይሰራል፣ አብዛኛው ሰው ዩቲዩብ ይሰራል፣ ኢንስታ፣ በቃ ሁሉም ሰው በሚባል ደረጃ ሶሻል ሚዲያ ላይ ነው ያለው። ስለዚህ እናንተ የሆነ ቪዲዮ በስነ ስርዓት ኤዲት አልተደረገም ብላችሁ የምታስቡት ካለ ያንን ኤዲት አድርጋችሁ ለዛ ሰው በነፃ ዲሊቨር አድርጋችሁ ያ ሰውዬ ደግሞ ከተመቸው ከዚህ በኋላ ከኔ ጋር ለመስራት ይህን ያህል መክፈል አለብህ ካላችሁት የመጀመሪያ ስራ ካልተመቸ እናንተ የማይከፍልበት ምንም ምክንያት አይኖር። ይሄን የራሴ ኤክስፒሪየንስ ያደረኩት ነገር ነው። ስለዚህ ቪዲዮ ኤዲቲንግ በዚህ ሰዓት በጣም አስፈላጊ ስኪል ነው። በዛው እንደነገርኳችሁ ደግሞ ግራፊክስ ዲዛይን ጎን ለጎን መስራት የምትችሉት ነው። ለምሳሌ አብዛኛው ዩቲዩበር ተምብኔል ዲዛይነር ይፈልጋል። አሁን የፖስተቱት ፖስት ላይ ቪዲዮ ነክታችሁ የገባችሁ ተምብኔሉ አትራክት ስለሚያደርግ ነው አይደለ? የግራፊክስ ስኪል ያላችሁ ሰዎች ናቸው ያንን ተምብኔል መስራት የሚችሉት። ቪዲዮ ኤዲት የምታደርጉት ከሆነ ለዩቲዩበር ኮንቴንት ክሬት ለሚያደርግ ሰው ከሆነ ያንን ቪዲዮ ኤዲት የምታደርጉት በዛው ግራፊክስ ስኪሉ ካላችሁ ሁለቱንም ኮምባይን አድርጋችሁ ኦፈር ማድረግ ትችላላችሁ። ስለዚህ ቪዲዮ ኤዲቲንግ እና ግራፊክስ ዲዛይን በጣም ቀላል የሚባሉ በጊዜ ቢውልድ የምታደርጓችሁ ኢቭን በስልኳችሁ ልሰሩት የምትችሉት የስኪል አይነት ነው። ሁለተኛው ደግሞ በዚህ ሰዓት ብር እየሰራበት ያለው ስኪል ትሬዲንግ ነው። ኢትዮጵያ ላይ ብዙ ትሬደሮች አሉ። እውነቱን ስነግራችሁ ብዙ ትሬድ የሚያደርጉ አሉ። ክሪፕቶ፣ ፎሬክስ፣ ሁሉም ሰው ትሬዲንግ ሲባል ይሰማል። እናንተም ከዚህ በፊት ሰምታችሁ ሊሆን ይችላል። ትሬዲንግ ማለት ፎሬክስ፣ ክሪፕቶ
ስቶክ ብዙ አይነት ትሬድ የምናደርጋቸው ነገሮች አሉ። አሁን ለምሳሌ የሆነ ነገር ዋጋው ይጨምራል ወይ ይቀንሳል። ላይክ ሂንቱ ከሌላችሁ እንደ ጋምብሊንግ ነው የሚሆን፣ ይጨምራል ይቀንሳል እያላችሁ ነው። ግን ሞር ስትራክቸሩን እየተረዳችሁ እያወቃችሁ በደንብ ዲፕ ዳውን ስትገቡ የምትረዷቸው ነገሮች ናቸው። አዎ አብዛኛው ሰው ጋምብሊንግ ነው ቁማር ነው ይላል። አዎ ጋምብሊንግ ነው ቁማር ነው። ይሄ የሚሆነው ግን ስኪሉ ከሌላችሁ ስግብግብ ከሆናችሁ እነዛን ነገሮች መረዳት ካልቻላችሁ ብቻ። ግን በዚህ ሰዓት ራሳቸውን እየቀየሩ ያሉ ሰዎች አሉ በዚህ ስኪሎች። እነ ኤክስ ስናይፐርን አይታቸዋል፣ እነ ኤቢ ማርሻል፣ እነ ኤስትሬድ በውጭ ብር ነው ኢቨን የሚሰሩት። ወደ ኢትዮጵያ ደግሞ ተመንዝሮ ሲመጣ በጣም ብዙ ብር ነው አይደለ? ስለዚህ በውጭ በዶላር ብር በምትሰሩበት ሰዓት ኢትዮጵያ ላይ ትልቅ አድቫንቴጅ እንድትይዙ ነው የሚያደርጋችሁ። ለምን? ምንዛሬው ብቻ ለእናንተ ሌላ አድቫንቴጅ ስለሆነ ማለት ነው። ስለዚህ ትሬዲንግ ብትማሩ ያው አሪፍ ስኪል ነው ብዬ ነው የማስበው። በተለይ ደግሞ ሳይኮሎጂያችሁን ኮንትሮል ማድረግ የምትችሉ፣ ኢሞሽናችሁን ኮንትሮል ማድረግ የምትችሉ ሰዎች፣ በጎን ለጎን ሳይድ ላይ ህስል የምታደርጉ ሰዎች ይህንን ስኪል ብትማሩ አሪፍ። ምንም ብር ሳይኖራችሁ ትሬዲንግ ወይም ፎሬክስ ጀምራለሁ ብትሉ ለእናንተ በጣም ትልቅ ጉዳቱ። ለምን? እዛ ስኪል ውስጥ ለመግባት እዛ ስራ ውስጥ ለመግባት መጀመሪያ ኢንቨስት ማድረግ አለባችሁ። ሉዝ ታደርጋላችሁ፣ ዊን ታደርጋላችሁ። እነዚህ ነገሮች ስለሚደጋገሙ ቢያንስ እናንተ ሰርቫይቭ የምታደርጉበት የተወሰነ ስራ ወይም ብር ያስፈልጋችኋል። ይህንን ግን ዝግጁ ከሆናችሁ ራሳችሁን አስተምራችሁ እስከ 6 ወር ፎከስ አድርጋችሁ ያንን ስኪል መውሰድ ወይም ኮርሱን መውሰድ የምችሉ ነገር ከሆነ ትሬዲንግ በጣም ቤስት አሪፍ የምለው የስኪል አይነት ነው። ሶስተኛው ስኪል ደግሞ ሶሻል ሚዲያ ማርኬቲንግ ወይም ብዙ ጊዜ ዲጂታል ማርኬቲንግ ተብሎ የሚጠራው ስኪል ወይም ስራ ነው ማለት ነው። ይህንን ዮናስ ሞር ኢትዮጵያ ላይ እንደ ኢትዮጵያ በደንብ እንዲታወቅ ያደረገው እኔ ከዮናስ ሞር የሰማሁት፣ እናንተም ብዙ ቦታ ሰምታችሁት ሊሆን ይችላል። ግን አብዛኛው ቲክቶከር የሚባሉ ሰዎች፣ እነዚህ ሶሻል ሚዲያ ላይ ያሉ ሰዎች፣ በተለይ ወደ አዲስ አበባ ትልልቅ ከተማ ላይ ያሉ ሰዎች በዲጂታል ማርኬቲንግ ነው ብር እየሰሩ ያሉት። ዮናስ ሞር እንዴት ራሱን ቢውልድ እንዳደረገ እንደቀየረበት ብዙ ጊዜ ሲናገር ሰምታቸው። በዲጂታል ማርኬቲንግ በሶሻል ሚዲያ ማርኬቲንግ ኢቭን ዩኒቨርሲቲ ላይ ሆኖ እስከ 70 ሺህ ብር እየሰራበት የነበረ የስኪል አይነት ነው። ስኪሉ ምንድነው ካላችሁ የሆነን ፕሮዳክት ሶሻል ሚዲያን ተጠቅማችሁ ማስተዋወቅ ነው ማለት ነው። ለምሳሌ አንድ ፋርማሲ ካለ እዛ ፋርማሲ ሄዳችሁ ያን ፋርማሲ ሊሰጣቸው የሚችላቸውን አገልግሎቶች እናንተ በዲጂታል ወይም በሶሻል ሚዲያ ማስተዋወቅ ከቻላችሁ ከዛ በእናንተ በኩል የሚመጣ ክሊያንት ካለ ያ ድርጅት ለእናንተ ይከፍላቸዋል። ስላስተዋወቃችሁለት፣ አካውንቱን ማኔጅ ስላደረጋችሁለት ማለት ነው። ውስጡ ላይ ብዙ አይነት ስራዎች አሉ። ማኔጅ ማድረግ አለ፣ ኮንቴንት ብቻ ክሬት ማድረግ አለ፣ ፖስት ማድረግ አለ፣ አድ ምናምን ረን ማድረግ አለ። እነዚህ ነገሮች ናቸው ብር እንዲከፈላችሁ የሚያደርጓችሁ ወይም እናንተ ስኪላችሁን ቢውልድ ልታደርጉ የሚገባው እዚህ ላይ ነው ፎከስ አድርጋችሁ መስራት ያለባችሁ ማለት ነው። ስለዚህ መጀመሪያ ይህንን ነገር ለማወቅ ዩቲዩብ ላይ ዮናስ ሞ የሰራቸው ቪዲዮዎች አሉ፣ ሌሎች ሰዎች የሚሰሯቸው ቪዲዮዎች አሉ። እዩ ቪዲዮን ካያችሁ በኋላ አካባቢያችሁ ላይ አሪፍ የሚባል ቤት ካለ እኔ ሶሻል ሚዲያን ተጠቅሜ የእናንተን ፕሮዳክት ላስተዋውቅ፣ ቤታችሁን ላስተዋውቅ ወይም አካውንታችሁን ማኔጅ ላድርግላችሁ ትላላችሁ በነፃ። ያ ሰውዬ በእናንተ ደስተኛ ከሆነ ብር ብጠይቆት ማይከፍልበት ምንም ምክንያት አይኖርም ማለት ነው። እስከ 10 ሺህ ብር እስከ 20 ሺህ ብር የሚጠይቁ ሰዎች አሉ። እነዚህ ያው የነገርኳችሁን ቀላል ነገሮች በማለት ቪዲዮ ሹት ያደርጋሉ፣ እነዚያን ቪዲዮ ኤዲት ያደርጋሉ፣ ከዛ እዛ ሶሻል ሚዲያ ላይ ፖስት ያደርጉላቸዋል። 20 ሺህ ብር 10 ሺህ ብር የሚጠይቅ ሰዋል። እናንተ ደግሞ ቅድም እነዚህ ነገሮች ለመስራት ቤዚክ የሚባለው ቪዲዮ ኤዲቲንግ ስኪል፣ ከዛ ግራፊክስ በተወሰነ መንገድ ካወቃችሁ፣ ከዛ እንዴት ስኬጁል አድርጋችሁ ፖስት ማድረግ እንዳለባችሁ ካወቃችሁ በጣም ቀላል ስራ ነው ማለት ነው። ትልልቅ ከተማ ላይ ያላችሁ ሰዎች ይህንን የስራ እድል አድቫንቴጁን ወስዳችሁ ብትሰሩት ለእናንተ አሪፍ የሚባል ገቢ የምታገኙበት ሶስተኛው ስኪል። ወደ አራተኛውና ወደ መጨረሻው ወደ ወሳኙ ስኪል ደርሰናል። ይህን ስኪል እንደነገርኳችሁ እኔ ለኪስ የሚሆን ገንዘብ እና የራሴን ስልክ እንድገዛ ስቱዲዮንም በትንሹ ቢሆን ቢውልድ እንዳደርግ እንድገነባ ያደረገኝ የስኪል አይነት ነው። ይህ ስኪል ኮንቴንት ክሬሽን። ኢትዮጵያ ላይ ያሉ ሰዎች አብዛኛው ህይወታቸው እየተቀየረ ያለው በኮንቴንት ክሬሽን ዙሪያችሁን መመልከት ትችላላችሁ። ዩቲዩብ ላይ እነ እሸቱ እነ ዮናስ ሞ እነ ማይክ ዩቲዩበርስ ህይወታቸው የተቀየረው ዩቲዩብ ወይም ኮንቴንት ክሬት በማድረግ ነው። ቲክቶክ ላይ እነ አዶናይ እነ ጃኒ እነ ጆን ዳንኤል እነ ሃሮን እነ ናቲ ታውቋቸዋላችሁ አይደል? አብዛኛው ቲክቶክ ላይ ያለ ሰው ዩቲዩብ ላይ ያለ ሰው ህይወቱ እየተቀየረ ነው። አይናችሁ እያየ ህይወታቸው ሲቀየር እያያችሁ ነው። ይሄ በምንድን ነው? ኮንቴንት ክሬት በማድረጋቸው የተወሰነ ደቂቃ ብቻ ራሳቸውን ቪዲዮ ሹት አድርገው ፖስት በማድረጋቸው ብር እየሰሩ ነው ያሉት። ኢቭን ከራሳቸው አልፎ አርቲስት የሚባሉ እኛ በትልቅ ደረጃ ሰቅለናቸውን የነበሩ ሰዎች እንዴት ኦቨርካም አድርገው ከነሱ በላይ ሆነው እየተገኙ እንደሆኑ እያያችሁ ነው አይደል? ስለዚህ ስልክ ካላችሁ ይህንን እስኪ የተወሰነ እንዴት ፖስት ማድረግ እንዳለባችሁ እንዴት ማውራት እንዳለባችሁ ካወቃችሁ ፖስት ብታደርጉ ብር ማሰሩበት ምንም ምክንያት አይኖርም። ከመጀመራችሁ በፊት መጀመሪያ ፕላትፎርሙን ነው ማምረት ያለባችሁ። ዩቲዩብ ላይ ብሰራ ይሻላል ቲክቶክ ላይ ወይስ ኢንስታ?
ከዛ አንደኛውን ከመረጣችሁ በኋላ አንዱ ላይ ማስተር ታደርጋላችሁ። ያንን ፕላትፎርም ላይ ማስተር ካደረጋችሁ በኋላ ሌላ ቀስ እያላችሁ ስፕሪድ ታደርጋላችሁ ወደ ሌሎቹ። ስለዚህ እኔ መጀመሪያ የመረጥኩኝ ምንድነው ዩቲዩብን መረጥኩኝ። ዩቲዩብ ላይ መስራት ጀመርኩኝ። ዩቲዩብ ላይ ኮንቴንቴ ሲበዛ ዩቲዩብ ላይ ፖስትኳቸውን ቪዲዮዎች ከት እያደረግኩኝ ወደ ቲክቶክ፣ ወደ ኢንስታግራም መሄድ ጀመርኩኝ ማለት ነው። እናንተ መጀመሪያ መረጡ። ቲክቶክ ይሻለኛል ዩቲዩብ ከመረጣችሁ በኋላ አንደኛው ላይ በደንብ ትሰራላችሁ። ከሰራችሁ በኋላ ቀስ እያላችሁ ወደዛኛው መሄድ ነው ማለት ነው። ዩቲዩብ ደግሞ እንደ ኢትዮጵያ አይከፍልም። ብዙዎቻችሁ አታውቁም ይሄንን። ግን የሚከፍለው አንደኛ በቪፒኤን ስታይል ነው። ከዛው አልፎ ደግሞ የውጭ ሰው የእናንተን ኮንቴንት የሚያይ ነገር ከሆነ ዩቲዩብ ይከፍላችኋል ማለት ነው። አስቡት ቢያንስ አንድ ሰው አንድ ቪዲዮ ከ100,000 እስከ 1 ሚሊዮን ቢታይለት በ1,000 ቪው ከ$1 እስከ $2 የመከፈል እድላል እንደ ኢትዮጵያ ማለት ነው። ከዛ እናንተ ያንን ነገር ካልኩሌት ማድረግ በ1 ሚሊዮን ቪው ስንት እንደሚከፈለው በ200,000 በ100,000 ያንን ካልኩሌት አድርጋችሁ መድረስ። ግን ይሄ ብቻ አይደለም ዩቲዩብ ላይ ሊያስከፍላችሁ የሚችል። አብዛኞቹ አሁን ዩቲዩብ ላይ ራሳቸውን ቀይረዋል ያልኳቸው ሰዎች የራሳቸው ሳይድ ላይ የሚሰሯቸው ዲጂታል ፕሮዳክቶች አሏቸው፣ ወይም ደግሞ የሚያስተምሩበት የራሳቸው ፕሮዳክት አለ። ለምሳሌ ዶንኪቲዩብ አብዛኞቻችሁ አይናችሁን ከፍታችሁ ማየት የምትችሉ ነገር ከሆነ ትልቅ ሚስጥር ነው የምነግራችሁ። ዶንኪቲዩብ ወዊሻ የሚባል ቪዲዮ ኤዲቲንግ ምናምን የሚያስተምርበት የራሱ ፕላትፎርም አሉ። ዮናስሞ ካሊክስ የሚባል ፕላትፎርም አሉ። ዩቲዩበርስ ያንግ ሚሊየነር የሚባል ፕላትፎርም አለ። ስለዚህ በነፃና እሱ ቪዲዮ አፕሎድ ሲያደርጉ የእነሱ ኮሚኒቲ እንደዚህ አይነት ነገር አዘጋጅቻለሁ፣ ይህንን ኮርስ ገዝታችሁ ይበልጥ ስኪላችሁን ቢውል አድርጉ ቢሉ ማንም ሰው እሺ አይላቸውም። ለምን? በነፃ ብዙ ነገር ስለሰጡ ሁሉም ሰው እነሱን ያምናል ማለት ነው። ስለዚህ ከዩቲዩብ የበለጠ ኢንካም የሚያገኙት ዩቲዩብ በሚከፍላቸው ብር ሳይሆን ጎን ለጎን በሚያስኬዷቸው ሌሎች ቢዝነሶች ነው ማለት ነው። ስለዚህ ሶሻል ሚዲያ መስራታችሁ ብዙ ጥቅም ነው የሚያሰጣችሁ። ወደ ቲክቶክ ስትሄዱ ደግሞ ማስታወቂያ አለ። ላይቭ ላይ ስትገቡ ደግሞ ላይቭ ላይ ጊፍት ምናምን አለ። በዛ ብዙ ብር ትሰራላችሁ ማለት ነው። ብቻ ሶሻል ሚዲያ ላይ መውጣታችሁ ብዙ ብር እንድታገኙ ያደርጋችኋል። ቅድም ከዘረዘርኩላችሁ ስኪሎች ኢትዮጵያ ላይ በጣም ትልቅ አስተዋጽኦ ወይም ትልቅ ለውጥ እያመጣ ያለው ኮንቴንት ክሬሽን ልብ ማለት ትችላላችሁ። አሁን ለምሳሌ ትሬዲንግ ቢባል 90% ትሬዲንግ የሚጀምር ሰው አቋርጦ የሚወጣ ሰው 10% ብቻ ነው በትሬዲንግ ህይወቱን ሊቀይር የሚችለው። ቪዲዮ ኤዲቲንግም ይህን ያህል የተለየ ትልቅ ብር ላሰሩበት ትችላላችሁ እንደ ኤጀንሲ ምናምን ካላቋቋማችሁ። ሶሻል ሚዲያ ማርኬቲንግም አሪፍ ነው፣ ብዙ ብር ትሰሩበታላችሁ፣ ግን እንደ ኮንቴንት ክሬሽን አይሆንም ማለት ነው። አሁን ከነገርኩ ከ4 ስኪሎች ውስጥ መርጣ አንደኛውን አድቫንስድ የሆነውን ስኪል ቢውልድ አድርግ። እነዚህን ስኪሎች ዩቲዩብ ላይ መማር ትችላለህ። የትኛው ስኪል ከኔ ጋር ይሄዳል ብለህ ምረጥ። በጣም ፋስት መኒ ያስፈልገኛል ብለህ የምታስብ ከሆነ ግራፊክስ እና ቪዲዮ ኤዲቲንግ፣ ከዛ ሶሻል ሚዲያ ማርኬቲንግ በቀላሉ በ1 ወር እና በ2 ወር ብር ልሰራባቸው የምትችላቸው ስኪሎች ናቸው። አይ ታግሼ ሎንግ ተርም ይዤ ብዙ ብር መስራት እፈልጋለሁ የምትል ነገር ከሆነ ደግሞ ከኮንቴንት ክሬሽን እና ከትሬዲንግ ብትመርጥ ለአንተ ሞር የተሻለ ነው ብዬ አስባለሁ። የኔ ሪኮሜንዴሽን ይሄ ነው። ስለ ኮንቴንት ክሬሽን ደግሞ በደንብ ማወቅ ከፈለግ ከዚህ በፊት በቮይስ ብቻ እኔ ማውቃቸውን ስኪሎች እንዴት ቫይራል መውጣት እንደሚችሉ፣ እንዴት ብር መስራት እንደሚችሉ፣ ሌሎች ስለ ኮንቴንት ክሬሽን ያዘሩ ቲፖችን ቴሌግራም ቻናሌ ላይ በቮይስ መልክ ፖስት አድርጌያለሁ። ያ ይጠቅመኛል ብላችሁ የምታስቡ ሰዎች ወይም ኮንቴንት ክሬተር መሆን የምትፈልጉ ሰዎች የቴሌግራሜን ሊንክ ዲስክሪፕሽን ላይ ወይም ፈርስት ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ቼክ አድርጉት። ይሄ ቪዲዮ ደግሞ ያስፈልጋችኋል ወይም ተቀይሮ ማየት የምትፈልጉት ጓደኛ ካላችሁ ለሱ ሼር ማድረግ እንዳረሱ። ኮሜንት ላይ የትኛውን ስኪል እንደመረጣችሁ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።